ክርስቶስ የልባቸውን ክፋት ስለሚያቅ በጥበብና በዘዴ ያደረገ ይመልስላቸዋል። የምንፍቅና ትምህርቶች ለሌሎችም አንድ ገጽ ብቻ ነው ብለው እንዲነሱ የክህነት ስራ በጣም ብዙ ቢሆንም አንደኛውና ዋነኛው ቁም ነገር ማስተማር መምከር ነው። እየቆየ ሲመጣ የክህነት አሰጣጡም ሂደት በጣም እየወደቀ መጣ። የቀደመው ስርዓት የአባቶቻችን ስርዓት አለመከተል የት ድረስ እንዳደረሰው የምንመለከት ከዛም በኋላ ካህናት ለምን እንስሳ ያርዱ የሚልም ነጥብ አለ። ኃጢአት ተሰርዮልሃል ሳይሆን አለው ሄደ ራስን ለካህን አሳይ ነው ያለው። ትክክለኛ መንገድ የትኛው ነው የሚለው በትክክል የሚያጸናልን ነውና በኦርቶዶክስ ተዋሕዶ ቤት ውስጥ በሶሻል ሚዲያ በተደጋጋሚ ምናያል አንድ ሰው የሳተ እንደሆነ የወደቀ እንደሆነ በጣም ነው ሰዎቹ የሚቀባበሉት ውድቀቱንም ይሄንን ይኮነናል መጽሐፉ። ለዚህ በመንፈስ ህይወቱ በሃይማኖታዊ ህይወቱ ተጠያቂ የሚሆነው ለልጁ ክርስትና አባትና ክርስትና እናት ነው። ሁለተኛው የሉቃስ ወንጌል ምዕራፍ 1ን መነሻ የሚያደርግ ደግሞ አንድ ጥቅስ አለ። የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን ዮሴፍንና እመቤታችን ቅድስት ድንግል ማርያም የሚያነሳ ቃል ነው። ይሄንን ጥያቄ የሚነሳው መጽሐፍ ቅዱስን ካለ መረዳት ነው። መጽሐፍ ቅዱስ የተጻፈው በእኛ ባህልና ልማድ አይደለም። የተጻፈው በእስራኤላውያን ባህልና ልማድ ነው። እስራኤላውያን ደግሞ ያመጋገብ የራሳቸው ባህል አላቸው፣ ያለባበስ፣ የሐዘን፣ የደስታ ከዛ ደግሞ ጎን ለጎን ያጻጻፍ የቋንቋ ስልትና ሂደት አላቸው። ለዚህ መጽሐፍ ቅዱስን እንደወረደ በእኛ ባህልና ልማድ እንፍታው ካልን በጣም ብዙ ስህተቶች እናመጣለን። ከዛ ውስጥ መካከል ያጻጻፍ ስልታቸውን አለማወቅ፣ ካጻጻፍ ስልታቸው ካለማወቅ ነው በጣም ብዙ መናፍቃን ጥያቄ የሚያነሱት። ከዚህ ውስጥ መካከል አሁን ያነሳነው ጥቅስ ብዙ ጊዜ ሲያነሱት ሲከራከሩበት እናያለን። እመቤታችን ቅድስት ድንግል ማርያም ክርስቶስን እስክትወልድ ዮሴፍ አላወቃትም ማለት ከወለደችም በኋላ አግኝቷታል አውቋታል ማለት አይደለም። ለዚህ ማንሳችን ደግሞ መጽሐፍ ቅዱስ እዚህ መጽሐፍ ላይ እንደተቀመጠው ሜልኮል እስክትሞት ድረስ አልወለደችም ይላል። ስለዚህ ከሞተች በኋላ ወልዳለች ማለት አይደለም። ምክንያቱም ሰው ከሞተ በኋላ ሊወልድ ስለማይችል ለዚህ ሜልኮል እስክትሞት ድረስ አልወለደችም ማለት እስከ ፍጻሜው ድረስ እስከ ሞቷ ድረስ አልወለደችም የሚለውን ቃል ለማሳየት ነው። የሉቃስ ወንጌል ላይም የተቀመጠው አገላለጽ ፍጻሜ የሌለው እስከ ማለት ነው። ፍጻሜ ያለው እስከ ፍጻሜ የሌለው እስከ የሚባል አለ በዚህ በመጽሐፍ ቅዱስ ጥናት ትምህርታችን ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ ያነጋገር ዘይቤ ግነት ዘይቤ የሚጠቀሙበት አለ፣ ዕብራይስጥ እንቆቅልሽ ዘይቤ የሚጠቀሙበት አለ። አንደኛ አካልን ሶስተኛ አካል አንደኛ መደብን ሶስተኛ መደብ ጋር አድርጎ ማውራት የተለያዩ ርዕሰ ጉዳዮች አሉ። በዚህ በመጽሐፍ ቅዱስ ጥናት ላይም በደንብ ተደርጎ የተቀመጣል አንድ መጽሐፍ ላይ። በጥቅሉ እመቤታችን ቅድስት ድንግል ማርያም በዚህ ጥቅስ የሚናገሯት ክብር ይግባትና የሚተቹ ሰዎች አሉ። ስህተት ነው። እስክትወልድ ድረስ አላወቃትም ማለት እንደ ሜልኮል እንደጠቀስ ነው እስከ ፍጻሜው ድረስ አላወቃትም አላገኛትም የሚለውን መልስ እሳቸውን በደንብ ያብራሩታል ማለት ነው። ሌላው ትንሳኤ ሙታን በተመለከተ ነገር ሃይማኖት ጉዳይ ስናነሳ ትንሳኤ ሙታን ነው። ስለ ትንሳኤ ሙታን ሲያነሳ የሰዱቃያንን ነገር በደንብ ይተነተናል። ይሄ ሊቅ መጀመሪያ ትንሳኤ ሙታን ማለት ምን ማለት እንደሆነ የሙታን መነሳት በፍጻሜ ዘመን ሙታን ሁሉ እንደሚነሱ ካብራራ በኋላ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከሚስጥራቷ መካከል መታካተው ትልቅ ሚስጥር የሙታንን መነሳት ነው። በትንሳኤ ሙታን ጊዜ ጌታችን ኢየሱስ ክርስቶስ ምድር ሲመላለስ አመለካከቶች ነበሩ። ከዛ ውስጥ መካከል የፈሪሳውያን አመለካከት ነው። ፈሪሳውያን ምን ብለው ያስቡ ነበር? ሰው ከሞተ በኋላ ይነሳል፣ ከተነሳ በኋላ ግን እንደ ቀድሞ አነዋወሩ ይኖራል፣ አግብቶ ወልዶ ይኖራል ብለው ያስቡ ነበር። በዚህም ተተችተዋል። ሰዱቃያን የሚባሉ ጎሳዎች ደግሞ ፍጹም ሰው ከሞተ በኋላ አይነሳም የሚል ነው። ከሰዱቃያን ወገን የነበረው ቶማስ ክርስቶስ ተነሳ ሲባል ያላመነውም ለዚህ ነው፣ ሰዱቃይ ስለነበር ማለት ነው። ለዚህ ሰዱቃያን ክርስቶስ ጋር ተጠግተው የሙሴን ሕግ አንስተው አንዲት ሴት ባሏ ቢሞት ወንድሟ እንዲያገባት ፈቅዷል የሚለውን ሕግ በማንሳት 7 ወንድሞች እንዳገቧት አንዲትን ሴት በኋላ የማን እንደምትሆን በትንሳኤ ጊዜ የማን እንደምትሆን ጠየቋት። የጠየቁት ለማወቅ አይደለም ለመረዳት አይደለም። እንደሚታወቀው አይሁዶች ከክርስቶስ እግር ስር እየሄዱ የሚጠይቁት ጥያቄ ለመረዳት ለማወቅ አይደለም። አንደኛ ምክንያት ሊፈልጉበት ነው፣ ከሙሴ ሕግ ጋር ሊያጣሉት። እንደዛም ምክንያት ባያገኙበት እንኳን ሸንጎ ላይ ቆመው የከሰሱት የሙሴን ሕግ ይሽራል ብለው ነው። ስለዚህ የሙሴን ሕግ ይዘው ክርስቶስን በጣም ብዙ ሊፈትኑት ሞክረዋል። ከነገስታት ጋር ሊያካሱት ሊያጣሉትም ይጠይቁ ነበር ምን ሊል ይችላል ብለው ማለት ነው።
ክርስቶስ የልባቸውን ክፋት ስለሚያውቅ በጥበብና በዘዴ ያደረገ ይመልስላቸዋል። ለዚህም ጥያቄያቸው ምን ብሎ ነው የመለሰው? በምጽአት ጊዜ ማግባት መጋባት እንደሌለ ኑሯችን ሁሉ እንደ መላእክት ያለ መሆኑን በደንብ አድርጎ አስተማራቸው። እንደውም የልባቸውን ጠማማነት ሁሉ ገስጾ ነው የተናገረው አካላዊ ቃል ወልድ ኢየሱስ ክርስቶስ ማለት ነው። ለዚህ የሰዱቃውያንን አስተሳሰብ መነሻ ያደርግና ትንሣኤ ሙታን በተመለከተ እንዳልኩ መጽሐፉ ላይ አንድ መጽሐፍ ሊወጣቸው የሚችሉ ርዕሰ ጉዳዮች ናቸው የተካተቱት። በሶስት በሁለት ገጽ ሊያልቅ ይችላል። ነጥቦቹ ግን ሰፊ ናቸው። እናንተም ተመልካቾቻችን ምናልባት ይህንን መጽሐፍ ካገኛችሁ ስታነቡት በሌሎች በአባቶቻችን እይታ ሌሎች መጽሐፍቶችን እንድናነብ የሚጋብዘን ነው። መጽሐፉ ወደ እናንተ እየቀረበ የሚገኘው በሊቀ መዘምራን ሞገስ ዕቁበ ጊዮርጊስ የተዘጋጀውና ከሊቅነታቸው በቤተክርስቲያን ከተነሱት ሊቃውንት መካከል አንደኛው ናቸው። ትውልዱ እንዲማር እንዲነቃ ጥረት ያደረጉ በፍልስፍናው ረገድ የአባቶቻችን ፍልስፍና ምን ይመስል ነበር? መጽሐፍ ቅዱስን ነገረ መለኮትን እንዴት ተፍታቱ? በሌላ ጊዜ የተነሱት አስቀድሞ የነበሩት መናፍቃን ህጸጻቸው ምን ነበር? ትምርታቸው ምንፍቅናቸው ክህደታቸው አባቶቻችን እንዴት አነሱት? በምንስ አይነት መንገድ ተመለሰ? ዛሬ በክርስትናው ህይወታችን ውስጥ ሃይማኖታችን አምልኮአችን በምን መንገድ መፈጸም አለብን? በየትኛው መረዳት ውስጥ መከወን አለብን? ሌሎች በሚስቱት ውስጥ እምነታችን ወደ ኋላ እንዳናስቀርና በፍጹም ማመን መከወን እንዲገባን ከሚያበረቱን ስርዓተ ቤተክርስቲያን ነገረ ቤተክርስቲያን ሃይማኖታችን ኦርቶዶክሳዊ አስተምሯን እንድንጠነቅቅ ከሚጋብዙን መጽሐፍቶች መካከል አንዱ ነው እየደረሰ ያለው። ብዙ ታተርፋላችሁ። እንግዲህ ዲያቆን በርካታ ያው ነጥቦቹ በምዕራፍ ያልተከፋፈለ በመሆኑ ይሄ ምዕራፍ ላይ ይላል ከዚህ እስከዚህ በዚህ ያነሳል ከሚለው ይልቅ ቅድም የከፈልካቸው ሶስቱ ነጥቦች ወሳኞች ስለሆኑ በዛ መልኩ መሄድ ጥሩ ነው። ምናልባት ያው ይሄ መጽሐፍ ድንገት ጥንታዊ መጽሐፍ ነው። ምናልባት ከሳቸው ህልፈትም በኋላ ነው ይሄ ታትሞ በሌላ ግለሰብ ታትሞ ወደኛ ቀርቧል። አሁን በነበሩበት ዘመን ለኛ ይሄን አቀረቡልን። በዘመናችን ያሉ ሰዎች ደግሞ ሲያትሙ ትውልዱ በሚገባው ተብራርቶ ቢቀመጥ መልካም ነውና እጅግ በጣም ትልቅ ሚስጥር ያነሳል። አሁን ቅድም አንስታቸው ያለፍካቸው ሚስጥረ ሥላሴን ሲያነሳ ሌሎች ሰዎች እኛኮ ድሮም ቢሆን አንድ አምላክ አለን እንላለን እንጂ ሶስት አምላክ የለንም። ይሄ ለብዙዎች ሚስጥር ይሆንባቸዋልና ይደበላለቅባቸዋል። ደስ በሚያሰኝ ሁኔታ ያነሱ ቅድም ከስም መጥራት ጋር የእግዚአብሔር አንድነቱ እግዚአብሔር ስንል ሶስትነቱን ጠቅልሎ የሚይዝ ኤልሻዳይ አዶናይ ሁሉን ቻይ ስንል ይሄ ሶስትነቱን በአንድነት ጠቅልሎ የሚይዙ ስማቸው መሆናቸውንና በተለይም ደግሞ እነ ሰባሊዮስ ያነሷቸውን ቀደምት ያነሷቸውን የምንፍቅና ትምህርቶች ለሌሎችም አንድ ገጽ ብቻ ነው ብለው እንዲነሱ ምክንያት ሆኗቸዋልና እንደነዚህ አይነት ጉዳዮችን በስፋት አብራርቶ አሃ ብለን ሚስጥረ ሥላሴን በደንብ እንድናውቅ የሚረዱን ስጋው ደግሞ ነገረ ስጋዌው በትክክል እንድንረዳው ያደርጋልና እስቲ በርካታ ነጥቦች አሉ። ሌሎችንም ነጥቦች እያነሳን እንዳልከው በጣም ሰፊ ነጥብ ነው የተመራረጡትን ነው የምናቀርበውና ሌሎችስ ነገረ ሃይማኖታዊ ጉዳዮች ምንድናቸው የሚለውን ብንጨምርበት። ይሄ የነገረ ሃይማኖት ርዕሰ ጉዳያችን ላይ ሁለት ነገር አንስተን እንጠቅልለው ከሰዓት አንፃር የመጀመሪያው እንዳልኩ ትንሣኤ ሙታን ላይ የሰዱቃውያንን ነገር ያነሳል። መዝጊያ የሚያደርገው ደግሞ ለትንሣኤ ሙታን ምሳሌ የሚሆኑ ፍጥረታትንም ያነሳል። ለምሳሌ ከሚያነሳቸው መካከል ያሃኮር የተባለ ትል እንዳለና በሚሞትበት ጊዜ ራሱን ጉድጓድ ውስጥ ከቶ ይቀብረዋል። ከፈረሰ ከበሰበሰ በኋላ እንደገና ሕያው ይሆናል። እንዲያሉ ፍጥረታት አሉ ለትንሣኤ ሙታን ምሳሌ የሚሆኑ የጠቀሳቸው የዘረዘራቸው ቢያነቡት በደንብ የሚጠቀሙበት ነው። የመጨረሻው ነገረ ሐዋርያትን በተመለከተ ያነሳል። ነገረ ሐዋርያትን እንዳጋጣሚ ሆኖ ቃለ ተዋስኦ ላይም ለማየት ሞክረናል ከዚህ በፊት ስንዳስስ ማለት ነው። እዚህ ላይም ተመሳሳይ ርዕሰ ጉዳዮች ነው ያሉት። ለምሳሌ ሐዋርያት መቼ የተጠመቁ ሚል ነው። ሐዋርያት የተጠመቁት በምሴተ ሐሙስ አካላዊ ቃል ወልድ ኢየሱስ ክርስቶስ የትሕትና ስራ በሰራበት ምሽት እግራቸውን ሲያጥብ እንደ ጥምቀት ተቆጥሮላቸዋል። ባለፈው ዳሰሳችን ላይም በደንብ አብራርተን ያየነው ይመስለኛል። ይሄንን የቆረቡትም በዛው ዕለት በምሴተ ሐሙስ ነው። ዞር ብሎ ያንን ቢያዩት ሚል ሐሳብ ስላለኝ ነው መድገም እንዳይሆን። የመጨረሻው ሚስጥረ ክህነት ላይ ነው። ስለ ክህነት ደግሞ በደንብ የሚያነሳባት ክፍል አለ በትንንሽ ንዑስ ርዕሶች ማለት ነው። ግን ስንጠቀልለው ሚስጥረ ክህነት ላይ ይልቅ ያነሱት ነጥብ ካህናት ማስተማር እንዳለባቸው የሚያነሳ ነው። ርዕሰ ጉዳዩ ንዑስ ርዕሱ ቢለያይም ከዛ ውስጥ መካከል ካህናት አይንተ እግዚአብሔር መሆናቸው እንደውም መጀመሪያ መግቢያቸው ላይ ሲያነሱ አይን ካላየ ባዶ ግንባር ነው። እንደዚህ ሁሉ ካህንም ካላስተማረበት ክህነቱን
ሰዎችን ካልመለሰበት ክህነቱ ክህነት ሊሆን አይችልም። አይንተ እግዚአብሔር መባላቸውም ለዛ ነው። እንደውም ሲያጸናው ምን ይላል? አልሰማኝም፣ አንድ ምእመን አንድ ተማሪ አልሰማኝም ግብረ ገብነት ጎሎታል ብሎ መተው የለበትም ጭምር ካህን መሄድ ያለበት ድረስ ሄዶ ያንን ሰው ማስተማር፣ መምከር፣ መገሰጽ አለበት። የክህነት ስራ በጣም ብዙ ቢሆንም አንደኛውና ዋነኛው ቁም ነገር ማስተማር፣ መምከር ነው። ለምሳሌ አንድ ካህን ያልሆነ ሰው አትሮንስ አቁሞ መጽሐፍ ዘርግቶ ሊያስተምር ይችላል። በማስተማሩ ትሩፋት ያገኝበታል። መደበኛ አገልግሎቱ ግን ላይሆን ይችላል። ካህን የሆነ ግን መደበኛ አገልግሎቱ ነው፣ ውዴታው ሳይሆን ግዴታ ነው። ስለዚህ በየሄደበት ቦታ ትክክለኛውን የቤተ ክርስቲያን ትምህርት ማስተማር አለበት። በጊዜያችን እንደው እግረ መንገዳችን ላንሳው ብዬ ነው። ክህነት አሰጣጡ ላይ በድሮ በነበረው ዘመን የነገረ ሃይማኖት ትምህርትን ጠንቅቆ ያላወቀ ያልተረዳ ሰው ክህነት አይቀበልም ነበር። ለምሳሌ ዜማውን ሊያዜም ይችላል፣ ንባቡን ሊያነብ ይችላል፣ የአብነት ትምህርት የቆሎ ትምህርት ላይ በጣም የገፋ ሂደት ሊሄድ ይችላል። ነገር ግን እንደው መጻሕፍት ቤት ካልደረሰ በስተቀር የነገረ ሃይማኖት ትምህርት ላይ በጣም ደካማ የሆኑ ብዙ ሰዎች አሉ፣ በክህነት ውስጥ ሆነው ማለት ነው። ይሄ የተፈጠረበት ምክንያት የክህነት አሰጣጡም ጭምር ነው። ከዚህ በፊት የሚጠየቁ ጥያቄዎች አሉ። ቢያንስ 5ቱ አዕማደ ምስጢራት ለክህነት መቅደም ናቸው። ከነዚህ ከአብነት ትምህርቱ ጎን ለጎን ምስጢረ ሥላሴን በተመለከተ ጥያቄ ይጠይቃሉ ጳጳሳት። ምስጢረ ሥጋዌን በተመለከተ እንደውም አንድ አባት እንደ ቀልድ የተናገሩት ትዝ ይለኛልና አንድ ሰው ክህነት በደንብ የተማረ ሰው ነው። በአብነት ትምህርቱ ክህነት ሊቀበል ሲሄድ አንድ ጥያቄ ጠየቁት ይባላል ጳጳሱ። ሥላሴ ስንት ናቸው ሲባል ብዙ ናቸው አለ ይባላል። እና እነማን ሲባል በቅድስት ሥላሴ ስም የታነጹ ቤተክርስቲያኖች መጥራት ጀመረ ይባላልና ካለማወቅ በኋላ እንደዚህ ያለ ግብረ ገብነት ያላቸው ሰዎች የሆነ ጊዜ ፕሮቴስታንት አዳራሽ ላይ ድሮ ካህን ነበርኩ ቄስ ነበርኩ ሊሉ ይችላሉ። በነበሩበት ዘመን ግን ቤተ ኦርቶዶክሳዊ ነገረ ዕውቀት ላይ አልሰሩ። ለዚህ አንድ ሰው የሚያስተምረው የሚመክረው ይሄ መጽሐፍ ምስጢረ ክህነት ላይ ያነሱት ነጥብ አብዛኛውን ስም ጨምቀው ማስተማር ነው። በቃ ካህን ማስተማር ግዴታ እንዳለበት ነው የሚያነሳው። ለማስተማር ደግሞ መቅድሙ ማወቅ ነው። አንድ መጽሐፍ ላይ ሳነብ አንድ ሰው ድቁናም ቅስናም ከመቀበሉ በፊት መጽሐፈ ዲድስቅልያን ይማር ይላል። ዲድስቅልያን የሐዋርያት የሥርዓት መጽሐፍ ዲድስቅልያን ይማር። ዲድስቅልያን ካልተማረ ክህነት አይቀበልም። የሥርዓት መጽሐፍ ነው። ካህን ሆኖ የሥርዓት መጽሐፍ ያላጠና ያልተማረ ሰው ከምእመናን በምን ሊበልጥ ይችላል? ከምእመናን መብለጥ የሚችለው ሥርዓት ተኮር ላይ በቂ ግንዛቤ ሲኖረው ነው። ባህር ሐሳብን ያልተማረ ቄስ በባህር ውስጥ እንዳለ ድንጋይ ነው የሚልም አለ። ባህር ሐሳብ በጣም ጥልቅ ትምህርት ነው። ነገር ግን አንድ ካህን ለንስሐ ልጆቹ ለምእመናን የዘመናትን ዑደት ቆጥሮ ጾም የሚገባበትን የሚወጣበትን በጠቅላላ ማስረዳት ግዴታ አለበት። ከዚህ ጀምሮ የቤተ ክርስቲያን ሥርዓት ጥብቅ ነበር። ከጊዜ በኋላ ግን እየቆየ ሲመጣ የክህነት አሰጣጡም ሂደት በጣም እየወደቀ መጣ። የማስተማር አቅም ይኑሮም አይኑሮም መማር ግዴታ ነበር፣ በተለይ ዶግማ ነክ ትምህርቶች ላይ። ለዚህ ብዙዎች ለምሳሌ የቅበተ እምነት ስራ የሚሰሩ በየቦታው ትልልቅ ነገር ወንጌል የሚያስተምሩ ሰዎች በክህነት ውስጥ የሌሉ ሊበዙ ይችላሉ። ካጠናን ክህነት ውስጥ ያሉ ሳይሆን ከክህነት ውጭ ያሉ ብዙዎች ይህን ስራ ይሰሩታል። ወንጌል ተኮር ላይ በደንብ ይንቀሳቀሳሉ። ካህን ሆኖ ወንጌል ማያስፋፋ ክህነቱ ክህነት አይደለም። አይንተ እግዚአብሔር መባሉም ጥቅም የለውም ነው የሳቸው ዋና ቁም ነገር የርዕሳቸው ማለት ነው። ከዛም በኋላ ካህናት ለምን እንስሳ ያርዱ የሚልም ነጥብ አለ። ካህን እንስሳ ያርድም ነው። የተለያዩ መላምቶች እንዳሉ ያስቀምጣሉ እኚህ ደራሲ። በዋናነት ግን ካህን ማያርድበትን ምክንያት ሲያነሱ አንድ ቄስ አንድ ካህን ቤተ መቅደስ ገብቶ የክርስቶስን ስጋ ወደሙ ይፈትታል። ስለዚህ የክርስቶስን ስጋ ወደሙን የሚፈትት የሚያዘጋጅ የሚያቀብል ካህን የሌላ ደም ሊኖርበት አይገባም። ነፍሳትን መግደል አይችልም፣ ዶሮ ከማረድ ጨምሮ ማለት ነው። አንድ ቄስ እነዚህ አልተፈቀደለትም። ሁለተኛ ደግሞ የብርሃናዊ መላእክት ምሳሌ ናቸው ምድራውያን ካህናት። ምክንያቱም ኪዳን ላይም እንደተቀመጠው አንድ አባባል አለ፣ ለመላእክት ያልተደረገ ለሰው ልጅ ለካህናት ተደረገ የሚል አለ። መላእክት የሚርዱለት የሚንቀጠቀጡለት አምላክ እነሱ በዚህ ሲያቀብሉት ስጋውን ሲፈትቱ ደሙን ሲያቀብሉ እናያለን። ይሄ ትልቅ ስርዓት ሚስጥር የሚፈጽሙ የመላእካዊ ብርሃናዊ መላእክት ምሳሌ ስለሆኑ እንዲህ ያለ ግብር ውስጥ መገኘት የለባቸውም ብለው ያነሳሉ ማለት ነው። ከዚህ አንጻር ካህን እንስሳ ማረድ አይችልም የሚል ድምዳሜ ላይ ይደርሳሉ። ኃጢአትን ለካህን ደግሞ መናገር እንደሚገባ መጽሐፍ ቅዱሳዊ ማስረጃ ያስቀምጣሉ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከምታስተምራቸው ትምህርቶች መካከል አንድ ሰው ኃጢአት በሰራ ጊዜ ንስሐ መግባት አለበት። ንስሐ ደግሞ በኑዛዜ የሚፈጸም ነው፣ በመናዘዝ የሚፈጸም ነው። ማን ጋር ነው የሚናዘዘው? ካህን ጋር ሄዶ ነው።
ለዚህ ጥቅስም ያነሱት መመራችን ደግሞ አካላዊ ቃል ወልድ ኢየሱስ ክርስቶስ ሰዎችን ከፈወሰ ለምጻሙን ሰው ከፈወሰ በኋላ ሂድና ራስን ለካህን አሳይ ብሏል። ክርስቶስ የካህናት አለቃ ሆኖ ሳለ ኃጢአት የሚሰሪያ ስርየት መስጠት የሚችል አምላክ ሆኖ ሳለ ራሱ ኃጢአት ተሰርዮልሃል ማለት እየቻለ ነገር ግን የካህናትን ክብር ሲገልጥ ኃጢአት ተሰርዮልሃል ሳይሆን አለው ሄደ ራስን ለካህን አሳይ ነው ያለው። ስለዚህ ራሱ ጌታችን ኢየሱስ ክርስቶስ ኃጢአትን ለካህን ማስመርመር እንደሚገባ አስተምሮናል። እኛ ያመጣነው የፈጠርነው አይደለም። ክርስቶስን አቃለው ክርስቶስን እረዳለሁ ክርስቶስን እቀበላለሁ ሚል ሰው ራሱን ሄዶ ለካህን ያሳያል። ለካህን ክብር መስጠት ያስተማረን ክርስቶስ ስለሆነ እንጂ ለክርስቶስ ኃጢአትን መተው ቀላል ነው። እዛው በአንድ ቃል ሊነግረው እየቻለ ነገር ግን ራስን ለካህን አሳይ ብሎ ተናግሯል ብለው በደንብ ያስቀምጧል። የመጨረሻው ማዕድን በካህን እጅ ማስባረክ እንደሚገባ አሁን የቀረ ዘመናዊነቱ ካመጣብን ጣጣ መካከል የማዕድ ስርዓታችን እየተበላሸ መጥቷል። ለምሳሌ በድሮ ስርዓት ማዕድ ከቀረበ አንስቶ እስከ መጨረሻው ድረስ እያንዳንዱ ስርዓት አለ። እንደውም በዚህ በመጽሐፈ ሲራክ ላይ ማህበራዊ ግብረ ገብነት በደንብ የተጠቀሰበት መጽሐፍ ነውና በመጽሐፈ ሲራክ ላይ የማዕድ ስርዓት ያነሳል። ከሚያነሳቸው መካከል አንድ ሰው በማዕድ ሲቀርብ ምግብ በሚመገብበት ሰዓት ምላሱን ማጮህ እንደሌለበት ሲመገብ እያጮህ መብላት እንደሌለበት ይነገራል። ወንድምህ እንዳይጸየፍ ነው የሚለው። ከእንደገና ማዕድ በቀረብ ጊዜ ማዕዱን ወደ አንተ አትጎትት ይላል። ኖር እንደሆነ ሲገልጥ ማለት ነው። እነዚህንና መሰል ጉዳዮች በማዕድ ጉዳይ ላይ ትኩረት ማድረግ እንዳለብን የሚያነሱ መጽሐፍ ቅዱሳዊ ጥቅሶች መጽሐፈ ሲራክ ያስቀምጥልናል። ከዛ ከማዕድ ስርዓቶች መካከል አንደኛው ማዕድን ለካህን ማስባረክ ነው። ካህን ባለበት ቦታ ላይ ያለ ካህን ቡራኬ ማዕድ መጀመር ነውር ነው። ድሮ እንደተባለው ማዕድ ከቀረበ በኋላ ማዕድ ረግጦ መሄድ ነውር ነው። እግር አጣምሮ መብላት ነውር ነው። በጣም የሚያስወቅስ ነገር ነው። ማዕድ ክቡር ስለሆነ በጸሎት ተጀምሮ በጸሎት የሚያልቅ ነው። ማብቂያው ላይም ደግሞ ስብሐት መባል አለበት። መጀመሪያ አቡነ ዘበሰማያት መደገም አለበት። እነዚህ ሁሉ ስርዓቶች እየተናዱ ዘመናዊነቱ እየመጣ አሁን ሰው እንደፈለገ ነው ማዕድ ላይ ከተመለከተ ነው። ቀርቦም ሽሚያ አለ። ይሄን ስታነሳ ምናልባት እኛ ኦርቶዶክሳዊ አንዱ የሚለየን ዓለማዊ ምድራዊ ሳይሆን ሰማያዊ ስርዓት አለን። አንዳንድ ጊዜ አሁን አይተህ ከሆነ በስመ ሥላሴ መባረክ ለአንድ ኦርቶዶክሳዊ ይሁን እንደማፈሪያ በሚመለከቱት ዘንድ በቃ እንደ የበታችነት እስከ መሰማት ድረስ የት ድረስ እንዳደረሰው ለምሳሌ የቀደመው ስርዓት የአባቶቻችን ስርዓት አለመከተል የት ድረስ እንዳደረሰው የምንመለከትበት ነው። ያን ብቻ ሽሚያዎች ይጨምራሉ እንደ ድንቅነት የሚታይ ማለት ነው። ተመልከት እንግዲህ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር አካባቢ የሚነበበው ስንክሳር ላይ የሚገልጸው አለና ይሄ 5000 ሰውን ያበላበት ቦታ ስርዓታቸውን ሲጠብቅ አንድ የሚጠቅሳት ቃል አለ። የአይሁዳውያን ስርዓት ሳንታጠብ በላን እንዳይሉ ውሃ ወዳለበት መቀመጫ አጣን እንዳይሉ ሳር ወደ በዛበት ወስዶ መገባቸው ይላል። አሁን ይሄንን ስንክሳሩም ሲያነሳ መጽሐፉም ሲጠቅስ ስርዓት ምን ያህል ከሰዎች ጋር አብሮ የምትኖር መሆኗን ሲገልጽ ነው። ኦርቶዶክሳዊ ማንነታችን ደግሞ ስርዓታችን እየጣለን ስንመጣ የቱን ያህል እንስሳዊ ስግብግባዊ በስመ እግዚአብሔር እንኳን ባርኮ መብላት የሰጠህን አለማመስገን ካልፈቀደልህ እኮ አንስተ የምትወጣው ሊገል ይችላል። እሱን የምትውጠው ቀርቶ ምራቃችንስ ይገለን የለ። ስለዚህ ፈቃደ እግዚአብሔርን መተው የቱን ያህል ስርዓቶቻችን እየተሸረሸሩ መምጣቱ ምናልባት እየተከታተሉን ያሉት ራሳቸውን መታዘብ። አሁን እኛ አባት በነገራችን ላይ እንደነዚህ አይነት ስራ ሲጠነቀቁ መግቢያችን ላይ እንዳነሳ ነው ፍሬ ሊቃውንት ላይ እንደተቀመጠ እነዚህ ካቶሊካውያን ሌሎችም ይሄ በሃይማኖት ስም የመጡት በብሮሸሮች በህትመት ስም እየሰጡ ያሉት ስርዓትን ኦርቶዶክሳዊ ማንነትን የሚበልዝ ነገር ሲመጣ ኦርቶዶክሳዊ ትምህርቱን እንዲያውቅ እኛ የምናስተምረው በመጽሐፍ በኩል የሚገባውን ትምህርት መስጠት አለብን፣ ከሌሎች መቅደም አለብን ይላል። ቅድማውን ስታነሳው የነበረ ካህናት ምን አይነት መገለጫ ሊኖራቸው እንደሚገባ በማስተማሩ ረገድ የት ድረስ ልቀው የሄዱ ምርምርን የሚሰሩ አባት መሆናቸውን ይህንን መጽሐፍ ያዘጋጁት አባት በዚህ ልክ ይናገራሉና ይህ ስርዓት ስታነሳ እንደ ቀልድ የተውናቸው ጉዳዮች የት ድረስ እያደረሱን መሆኑን ይሄ መጽሐፍ ላነበቡ ሰዎች በጎ ምላሽና ጥሩ ማስተዋወስ የሚሰጥ መጽሐፍ ነው። በተለይ ማዕድ ላይ ደግሞ አሁንም የተጣሱ ብዙ ነገሮች ስላሉ ነው። በእርግጥ አንዳንድ ጊዜ ምን ሚል አባባል አለ፣ ፍቅር ከጾም ይበልጣል የሚባል አባባል አለና እንደውም አንድ አባት አህዛብ ጋር ይገናኙና ምግብ ካልበላን ይሏቸዋል።
ከዛን አልበላም ከናንተ ጋር አህዛብ ናችሁ እንዳይሉ ፍቅር አገበራቸው ወዳጆች ናቸው ስለዚህ ለፍቅር ብለው አብሯቸው ማዕድ ተቀመጡ ይባላል እንዳያማተቡ ደግሞ ፍቅራቸው ላይ እንከን ሊመጣ ነው ምግቡ ላይ ማለት ነው ከዛን ምን አደረጉ ይባላል ማዕዱ ላይ ከዚህ ልብላ ወይስ ከዚህ ልብላ ወይስ ከዚህ ልብላ ወይስ ከዚህ ልብላ ብለው አማተቡ ይባላል መስቀለኛ ሰሩ ይባላልና ይሄንን ያደረጉበት ምክንያት ለፍቅር ነው ከማፈር ሳይሆን ፍቅር ይበልጣል ከሚለው አስተሳሰብ በመነሳት ነው የሚሉ አንዳንድ ታሪኮች ይኖራሉ እንደ ጨዋታም እንደ ቀልድም ይነሱ ነገር ግን በፍጹም መደረግ ከሌለባቸው ስርዓቶች መካከል ሰው ምግብ ላይ ተቀምጦ ሳያማትብ ስመ ሥላሴን ሳይጠራ ሳያስባርክ መብላት ኖር ነው ተገቢም አይደለም ስርዓትም አይደለም ስለዚህ አሁን የማዕድ ስርዓታችን ሆዳቸው አምላካቸው እንደተባለ መጽሐፍ ቅዱስ ላይ ወደዛ ያደላን ይመስለኛል አትሳሳ ላየ ሁሉ አትሳሳ ይላል መጽሐፈ ሲራክ በጣም ስስት የተጸናወተን እንደው ለቃሉ ትንሽ ይከብዳል እንጂ መስገብገብም አይነት የበዛበት ትውልድ እየተፈጠረ ነውና ስለማዕድ በጥቂቱ ያነሳል በጥቅሉ በዚህ ጉዳይ ላይ የካህናትን ነገር ያነሳል ካህናት ማስተማር እንዳለባቸው ሲያስተምሩ ደግሞ በቃልም ብቻ ሳይሆን በህይወትም እንደሆነ ያነሳል ምግባር የሌለው ካህን ሰዎችን ሊመልስ አይችልም ብፁዕ ቅዱስ አቡነ ሽኖዳ እንዳሉት አንድ ሰው በህይወቱ ካስተማረ ክርስቲያን ትሰኛለህ በእውቀቱ ካስተማረ አዋቂ ሊቅ ትሰኛለህ ይላሉ ስለዚህ አዋቂ ሊቅ ከመባል ክርስቲያን መባል ይበልጣል ከእውቀት ጋር ህይወት ሊኖር ይገባል ስለዚህ ራሱ ግብረገብ ሊሆን ይገባል ካህኑ በግብረገብነቱ ሰዎችን መመለስ ይችላል አሁን ሌላው ማስተማር ይቅርና በዘመናችን የምናያቸው ስተቶች ከማስተማር በዘለለ የግብረገብነት እጦትም አለ ሰዎችን ምናልባት ሊያጠፋ የሚችል ከንግግር ጨምሮ አንዳንድ ተግሳጽ የሚመስሉ ግን የሰዎችን ቅስም የሚሰባብሩ የሚያጠፉ አገላለጾች አሉ ከስብድብም ከምንም ማለት ነው ካህን ደግሞ ለሚናገራቸው ያንዳንዱ ንግግሮች ጠንቃቃ መሆን አለበት የሰው ነፍስ የሚያጠፋ መሆን የለበትም በዚያ አገባብ ካህናት ራሳቸውን መመርመር እንዳለባቸው ሰዎችን በመስደብም ሳይሆን በመገሰጽም መሆን እንዳለበት ያስተምራል በጥቅሉ የካህናትን ዕውቀትና ግብረገብነት በተመለከተም ያነሳል በዚህ ርዕሰ ጉዳይ የመጨረሻ በጾም ላይ የተነሱ ሁለት ነጥቦች አሉ አንደኛ የዮሐንስ ተማሪዎች ያነሱት ጥያቄ ያለ ደቀ መዛሙርት ለምን አይጾሙም ሚል የዮሐንስም ተማሪዎች አይሁዶችም ያነሱት ጥያቄ ያለ ክርስቶስ ጋር ሄደው የዮሐንስ ተማሪዎችም ይጾሙ ነበር የራሳቸው ጾም ነበር ጾመ አይሁድም ነበር የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ግን በእሸት መካከል እየተመላለሱ ሲበሉም ተመግበዋል ሰንበትን ለምን ሻራችሁ ተብሎ ሲጠየቁ መጽሐፍ ቅዱስ ላይ እናያለን በርግጥ አይሁዶች ክርስቶስን የማይጠይቁበት ርዕሰ ጉዳይ የለም ሌላው ቢቀር ጥያቄ ቢያጡ እንኳን ለምን እጃቸውን አልታጠቡም ብለው ጠይቀዋል ስለዚህ ደቀ መዛሙርት ያልጾሙበትን ምክንያት ደግሞ ክርስቶስ አብራርቶ መልሶላቸው ሙሽራው ከነሱ ጋር እስኪሄድ ድረስ እንደማይጾሙ ማለት በኋላ ግን ከነሱ ሲላይ እንደሚጾም በደንብ አድርጎ ምላሽ ሰጥቷቸዋል በጥቅሉ ጊዜ ስለሌለን ነው እንጂ አብዛኛው በሚባል ሁኔታ የነገር ሃይማኖትን ነገሮች ብዙ ሰፊ ናቸው ለምሳሌ ስለ 80 ያዱ መጻሕፍት ያነሳል የቤተክርስቲያን 80 ያዱ መጻሕፍት ክርስቶስን በግብር መምሰል ይችላል ሲችላል ክርስቶስን በግብር መምሰል እንደሚገባ ዛሬ ብዙ ሰዎች የሚስቱትና ያልገባቸው ቁም ነገር ክርስቶስን በስም እንጂ በግብር አንመስለው ሐዋርያው ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ ብሎ በራሱ እርግጠኛ ሆኖ ተናግሯል ስለዚህ የክርስቲያን የመጨረሻ ግቡ ክርስቶስን መምሰል ነው ክርስቶስን መምሰል ማለት በህይወቱ ያላስተማረን ነገር የለም ክርስቶስ ጾሙ ከማለቱ በፊት ጾሙ አሳይቶናል ጸልዩ ከማለቱ በፊት ጸልዩ ያሳይቶናል ተጠመቁ ከማለቱ በፊት ተጠምቁ አሳይቶናል ትሁት ሆኑ ከማለቱ በፊት ራሱ ዝቅ ብሎ ትህትናን አስተምሮናል በህይወቱ ሁሉ ያስተማረን በጣም ድንቅ ነገሮች አሉ ለዚህ ክርስቶስን መምሰል ማለት ክርስቶስ በምድር ሲመላለስ የሰራቸውን ስራዎች ለድሃዎች አዝኗል ለድሃ ማዘን ይኖርባል ኃጢያተኞች የነበሩ ነውር የተገኘባቸው በየመንገዱ የወደቁ የተናቁ ሰዎች ከነሱ እንዳንዱ ሆኖ ቁጭ ብሎ አብሯቸው ጊዜ ያሳልፋል ስለዚህ የክርስቲያን ግቡ ክርስቶስን መስበክ ብቻ ሳይሆን ክርስቶስን መምሰል ጭምር በየቦታው ክርስቶስን የሚጠሩ ሰዎች አሉ በኦርቶዶክስ ቤትም ከኦርቶዶክስ ውጪም ክርስቶስ ማይጠራበት ቦታ የለም መጥራታችን በጎና ጥሩ ሆኖ ሳለ በምን ያህል ደረጃ ግን እሱን መምሰለናል ነው በአፋችን ክርስቶስ አለ በህይወታችን ግን ውስጣችን ግን ክርስቶስ የለም ተሰቅሎ ድነት ሰርቶ ፍጹም የሆነውን ህይወት ሰጥቶን ሳለ ለከርሱ ጋር የሚያመሳስለን አንድም ነገር የለምና አሁን ምናልባት ክርስትናው ፋሽን እየሆነ በየሚዲያውም በየምኑም ስብከታችን ለጊዜያዊ መሆኑ ሰዎችን ለመማረኪያ መሆኑ ብቻ ትንሽ አስቸጋሪ ሳይሆን አይቀርም አባቶቻችን ግን በገዳም ተሰውረው የክርስቶስን መከራና ህማም እያሰቡ ያለቅሱ ነበር
እንደ ዮሐንስ ወንጌላዊ አይነት እድሜ ዘመኑን ቁጹረ ገጽ የተባለበት ምክንያት ሲያለቅስ ሲያዝን ስለኖረ ነው። በጣም ያለቅሳል ያነባል። የማንን መከራ ያሰበ? የክርስቶስን መከራ ያሰበ። ስለዚህ ክርስቶስን መምሰል ማለት ክርስቶስ በምድር ሳለ ያስተማረንን ትምህርት አብነት አድርጎ መኖር ነው። በጥቅሉ የነገር ሃይማኖት ትምህርቶች ራሳቸውን የቻሉ ትልልቅ መጽሐፍ የሚወጣቸው ግን ለአንድ ጀማሪና ለምእመን ከሆነ ዕውቀት ሊያስገኝ የሚችሉ አገላለጾች በመጽሐፉ ተቀምጠዋል። መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጽሐፍ ዝግጅታችን ነው። በዛሬው የአውደ መጽሐፍ ዝግጅታችን ዳሰሳ እያደረግንበት የምንገኘው መጽሐፍ መርሃ ጽድቅ ባህለ ሃይማኖት የተሰኘውና በሊቀ መዘምራን ሞገስ ዕቁበ ጊዮርጊስ የተዘጋጀ መጽሐፍ ነው። ይህ መጽሐፍ ታዲያ በውስጡ ምንድነው? ሃይማኖታዊ ባህላችን ምን ይመስላል? ጽድቅን የምናገኝበት መንገድ ምንድነው? በመጽሐፍ ቅዱስ ጌታችን ያስተማረው ቀጥሎ ሐዋርያት እንዴት አብራሩት? ከዛስ በኋላ ሐዋርያና አበው ያስተማሩት በስርዓት የተቀመጠውን ጽድቅን የምናገኝበት መንገድ የሚያፍታታ ነው። የምንገኝበት 2018 ዓመተ ምህረት ነው። ከአምና ከነበረው ያልፈጸምናቸው በሃይማኖታችን ረገድ ምን አሻሽለን የትኛው አጠንክረን መሄድ አለብን? ለዚህስ እንዴት ተዘጋጅተናል? እግዚአብሔር በምክንያት ያስተምራልና ሊቁ ያዘጋጁትን በዝርዝር ወደናንተ እየቀረበ ይገኛል። አሁንም ቆይታችሁ ከኛ ጋር ይሁን። መልካም እንግዲህ በጣም እንዳነሳው ነው በነጥብ ደረጃ ቢቀመጡ እጅግ በጣም ሰፋፊ ርዕስ ሊወጣቸው ወይም መጽሐፍ የሚወጣቸው ርዕሰ ጉዳዮችን ያነሱና በጥቂቱ ግን መልስ ሰጥተው አብራርተው ያው የጥያቄና መልስ እንትን ነው የተዘጋጀበትም ዓላማ ለምሲቱ ሰዎች በሃይማኖቱም ውስጥ ያሉት ከስራት የሚወጡ በመንፍቅና ወረገድ ያሉት መጽሐፍ ቅዱሳዊ ጥቅስ ምላሽ በመስጠት የሚያስተምር እንደመሆኑ መጠን ትክክለኛ መንገድ የትኛው ነው የሚለውን በትክክል የሚያጸናልን ነውና የተነሱት ቅድም ካነሳቸው ሃይማኖቱን በዚህ ሰፋ አድርገን አንስተናልና ሁለት ጉዳዮችን እንደው በገደም ዳሜ ሐሳቦቹን ሰተብን ጠቀልለው እንግዲህ የሌላው ስርዓት ተኮርና ህይወት ጠቅለል አንድ ላይ እናድርገውና ሰዓት ስለማይኖረን ሁለቱን አድርገን ጠቅለል አድርገን አንድ ነጥቦች ብቻ እናንሳ። ስርዓት ተኮርና ማህበራዊ ግብረ ገብነት ላይ ደግሞ የሚያተኩሩ ትምህርቶች አሉ። በጣም ብዙዎች ማለት ነው። ስለዚህኛ ትንሽ እናንሳና ሰው ደግሞ መጽሐፉን በማንበብ ቢያዳብር የተሻለ ነው። እንዳጋጣሚ ሆኖ ይሄ መጽሐፍ ብዙ ቤተ መጻሕፍቶች ላይ አለ። እዚሁ ከማህበረ ቅዱሳን አብዛኛው ቤተ መጻሕፍት ሲሄድ አገኘዋለሁ መጽሐፉንና ጥንታይም ስለሆነ ይገኛል። እዛ ቤተ መጻሕፍት እየሄዱም የማንበብ እድል ካላቸው ቢያነቡት በሚል ነው። ርዕሰ ጉዳዩ ሰፊ ስለሆነ እና ደግሞ አንገብጋቢም ርዕሰ ጉዳዮች ምእመናን ብናቀው ብለው የሚያስቡት ነጥቦችም የያዘ ስለሆነ እሱ ነው የመጀመሪያው። ባለፈው ስላነሳ ነውና በተደጋጋሚ የተነሳ አንድ ርዕሰ ጉዳይ አለ። እሱ እንለፈው ይመስለኛል። የአሳ ስጋ በተመለከተ ብዙ ተነስቷል። የሊቃውንቱ ክርክር ምን ይመስላል? የመጨረሻው ውሳኔ ለጾም አድሉ የሚል ውሳኔ በቤተክርስቲያን አባቶች እንደተወሰነ ያነሳል። ከዛም በኋላ ተንባሆ ይጠጣል ወይስ አይጠጣም? ሲጋራ ማጨስ መቃም የመሳሰሉት ከቤተክርስቲያን ስርዓት አንፃር እንዴት ይታያል የሚል ነው። ከዚህ አንፃር የሚያወግዙት ሰዎች አሁን አወጋገዙም ችግር እንዳለበት መጽሐፉ ያነሳል። ለአብነት ከሚያነሱት መካከል የመጀመሪያው አሪዮስ የተባለው መናፍቅ በሞተ ጊዜ በሱ ፈርስ ላይ የበቀለ ነው ጫት ቡና የመሳሰሉት የሚሉ ሐሳቦች አሉ። ክርስቶስ ሲሰቀል ከለመለሙ ጽዋቶች መካከል ጫት ቡና እነዚህ ናቸው የሚልም ሌላ አብነት አለ። እነዚህ በኋላ በመጽሐፉም እንደተቀመጠው ወደ ምን አይነት ክደት ይወስደናል? ከእግዚአብሔር በሰባቱ ቀን ከፈጠራቸው ፍጥረታት ውጪ ሌላ ፍጥረት አለ ያስብላል። ለዚህ ፍጥረታት የተፈጠሩት በ6 ቀን ነው። ከዛ ውጪ አዲስ ፍጥረት የለም። የሰይጣን የሚባል ደግሞ ፍጥረት የለም። ከዚህ በፊትንም አንስተናል። ጫትም ይባል ይጥቀመንም አይጥቀመንም ሰይጣን የራሱ ፍጥረት ሊኖረው አይችልም። የሁሉ አስገኚ ፈጣሪ ቅዱስ እግዚአብሔር ነው። ነገር ግን መጽሐፉ ላይ ስለዚህ ሲያነሳ መጨረሻ ላይ ለባህሪያችን ማይስማማ ነው፣ ሰውነታችንን የሚጎዳ ነው። ስለዚህ አይበላም አይጠጣም ማለት የእግዚአብሔር ፍጥረት አይደለም ማለት ግን አይደለም። ነገር ግን አንድ ሰው ጫት ሲቅም ከእንደገና ደግሞ ሲጋራ ሲያጨስ እነዚህ ክንዋኔዎችን ሲፈጽም በጥቅሉ ሰውነቱን ይጎዳል፣ ለባህሪውም አይስማማም። ከዛን ደግሞ መጨረሻ ላይ የሚያነሳው ከቤተ መቅደስ መዓዛ ጋር ደግሞ ተቃራኒ ነው ይላል። የቤተ መቅደስ መዓዛ አለ አይደለ? እጣኑ ምኑ የመሳሰሉት እሱና አንድ ተንባው የሚያጨስ ሰው በጣም ፍጹም ልዩነት አለ። ስለዚህ የመዓዛ ልዩነት እንኳን አለ ክርስቲያን የሆነ ሰውና ክርስቲያን ያልሆነ ሰው። በጥቅሉ ለዚህ ማጠቃለያ መልስ አድርጎ የሚሰጠው ምንድነው? ለሰውነታችን ማይስማሙ ጎጂ በተቻለ አቅም መተው ያለብን ነገር እንደሆነ ወደ መንፈሳዊነት ሳይሆን በጣም ወደ ጠለቀው ስጋዊ ባህሪ የሚወስድ መሆኑን ያነሳል ማለት ነው።
አጭር ርዕሰ ጉዳይ ነው። ሌላው ስለ ሰንበት አከባበር ያነሳል። ሰንበት አከባበር ላይ ሰፋ ያለ ሳይሆን ለምሳሌ በሰንበት አንድ ሰው እንጨት ቢለቅም፣ ምግብ ቢያበስል፣ ቢያስፈጭ እነዚህ የመሳሰሉ ስራዎችን ቢሰር ያስወግዘዋል የሚሉ ጥያቄዎች በማህበረሰቡ ዘንድ ይነሳል። ይሄ በብሉይ ኪዳን ውስጥ ያለ ስርዓት ነው። ለአብነት በኦሪት ዘሌዋውያን ላይ እንደተቀመጠው በሰንበት ቀን እንጨት ሲለቅም ያገኙትን ሰው በድንጋይ እንደወገሩት መጽሐፍ ይነግረናል። በጣም ለሰንበት ካላቸው ክብር የተነሳ በዚህ መጽሐፍ ላይ ግን ምን ይላል? አንድ ሰው ምግብ አብስሎ እንጨት ለቅሞ ማዕድ ቢያዘጋጅ ቢሰራ ልብሱንም ቢያጥብ የተለያዩ ግብሮችን ቢፈጽም ነውር እንደማይሆንበት ማለት ነው። ሰንበት ዋናው ዓላማው በእርግጥ እግዚአብሔርን ማምለክ ነው። ብዙ ጊዜያችንን ለእግዚአብሔር መስጠት አለብን። በተለያዩ ምክንያቶች በማይመች ሁኔታ ውስጥ ሆኖ መስራት ያልቻለውን ስራ አስፈላጊና አንገብጋቢ ሆኖ ሰንበት ላይ ቢከውናቸውና ቢፈጽማቸው ግን አያስኮንነውም ነው የመጽሐፉ ጥቅል ሐሳብ የሰንበት አከባበር በተመለከተ ማለት። ከዛ በተረፈ ግን አንድ ሰው ሰንበትን በቤተ ክርስቲያን መንፈሳዊ ትሩፋት መንፈሳዊ ገርል እየፈጸመ ማሳለፍ አለበት በሚለው መልሳቸው ይጸናሉ። ሌላው ባልና ሚስት በሕግ ከተጋቡ በኋላ መፋታት ይችላሉ ወይ ነው? አይቻልም ነው። በመጽሐፉም ብቻ ሳይሆን እንደ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም የሃይማኖት ዕጸጽ ካልተገኘ በስተቀር ወደ ከገቢረ ጽድቅ ይልቅ ወደ ገቢረ ኃጢአት የሚያደላ ስራ ካልተፈጸመ በቀር አንድ ወንድ ሚስቱን ሊፈታት አንዲትም ሚስት ደግሞ ባሏን ልትፈታ አልተፈቀደላትም። ከሁለቱ ምክንያቶች ውጪ በሃይማኖት ካልተገኘ ወይም ደግሞ በዝሙት ካልተገኘ በስተቀር። ይሄንን ጥያቄ አንስተዋል። በነገራችን ላይ ደቀ መዛሙርቱም ጠይቆታል። የጋብቻን ሕግ ሲነግራቸው መጋባት ባናገባስ አይነቱን ለሐሳብ ሰጥተዋል። መጀመሪያ ያነሱት የሙሴን ሕግ ነው። የሙሴን ሕግ ምን ብለው አነሱ? አንድ ወንድ ሚስቱን መፍታት በፈለገ ጊዜ የጽፈት ደብዳቤ ይስጣት። የሙሴ ሕግ ነው። ይሄንን የሙሴ ሕግ ጠቅሰው ሲያነሱት ስለ ልባቸው ጠማማነት ይሄንን አላቸው አለ። ስለ ልባቸው ፍላጎትና መሻት ነው ይሄን ያላቸው እንጂ ሙሴ እንኳን አምኖበት እንዳልሆነ ክርስቶስ መሰከረ፣ ተናገረ። ሚስትን መፍታት ወይም ደግሞ ባልን መፍታት ተገቢ እንዳልሆነ አስረዳ። በስተመጨረሻ እንደውም ስለ ጋብቻ ክርስቶስ አስተምሯል። እንደሚታወቀው ጌታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ተገኝቶ ምንኩስናን ባርኳል። ገዳመ ቆሮንቶስ ተገኝቶ ምንኩስናን ብቻ ባርኮ ቢተው ኖሮ ቃና ዘገሊላ ሰርግ ቤት ባይገኝ ኖሮ ጋብቻ ነውር ነው፣ መጋባት ነውር ነው የሚል ድምዳሜ ላይ ይደረሳል። ለዚህ ገዳመ ቆሮንቶስ ተገኝቶ ምንኩስናን በባረከ በማግስቱ ደግሞ ቃና ዘገሊላ ላይ ተገኝቶ ጋብቻን አጸደቀ ማለት ነው። በኋላ የሚነሱ መናፍቃን ስላሉ ለምሳሌ ግኖስቲዝም አስተሳሰብ የሚያራምዱ ሰዎች ጋብቻን ይቃወሙ ነበር። ባልና ወንድ ሴትን ማግባት የለበትም የሚል አቋም ነበራቸው። ስለዚህ ቀድሞ ሲያጥርባቸው ክርስቶስ ምንኩስናንም ጋብቻንም የባረኩት እኔ ነኝ ነው። ስለዚህ ጋብቻ የቅድስና አንደኛው መንገድ ነው፣ የንጽህና መንገድ ነው። ቅዱስ ጳውሎስም ለእንዲህ ላሉ ሰዎች ጋብቻ ቅዱስ ነው መኝታውም ንጹህ ነው ብሎ መልሶላቸው እና እንዲህ ያለ በክርስቶስ የተመሰከረለት ጋብቻ አስቀድሞ ደግሞ የመሰረተውም በገነት እሱ ራሱ ሆኖ ሳለ ጌታችን ኢየሱስ ክርስቶስ ባስተማረው መሰረት ማንም ሰው ባል ሚስቱን ሚስት ደግሞ ባሏን ልትፈታ አይገባም። የጽፈት ደብዳቤ የተባለው በኦሪት ሕግ የተሰራው ይሄ ነው። እንደውም እዚህ መጽሐፍ ላይ ያጸናው ክርስቶስ አስቀድሞ የነበሩ በኦሪት የነበሩ ሕጎች መጨረሻ ላይ ያጸናቸው ክርስቶስ ነው። አታመንዝር እንደተባለ ሰምታችኋል። እኔ ግን ወደ ሴት አይቶ የተመኘ እንዳመነዘረ ይቆጠራል ብሎ አስቀድሞ የነበረውን ሕግ ክርስቶስ እያጸና መጥቷል። ለዚህም ሰፋ ያለ መልስ ይሰጣል ማለት ነው። ንስሐ ስለሚገቡና ስለማይገቡ ሰዎችም ያነሳል። እዚህ ላይ ደግሞ በደንብ የሚያነሳው በንስሐ ጉዳይ ነው። አንድ ሰው ኃጢአት ይሰራል፣ ይበድላል። ኃጢአት ከሰራ ከበደለ በኋላ ወደ እግዚአብሔር የሚመለስበት ትልቅ መንገድ ንስሐ ነው። በንስሐ የማይሻር ኃጢአት የለም። እንደውም በደንብ ቆንጆ አገላለጾች አሉ። እዚህ ላይ ሰው ኃጢአት ሊሰራ ይችላል፣ ሊበድል ይችላል። ኃጢአተኛ ነህ ብለህ ግን ልትመልሰው አትችልም። በዘመናችን በጣም ትልቁ ስህተት ሰዎችን ወደ ንስሐ ከመምራት ይልቅ ሰዎችን መቅጣት፣ ሰዎችን ማስደንገጥ ይቀናናል። በተለይ በኦርቶዶክስ ተዋሕዶ ቤት ውስጥ በሶሻል ሚዲያ በተደጋጋሚ የምናየው አንድ ሰው የሳተ እንደሆነ የወደቀ እንደሆነ በጣም ነው ሰዎቹ የሚቀባበሉት። ውድቀቱንም ይሄንን ይኮንናል መጽሐፉ። አንድ ሰው ከመሸ እንግዳ ይመጣበታል ይባላልና እንግዳ ሲመጣ አስገብቶ እግሩን ያጥበዋል። እግሩን እያጠበ አንተን የላከልኝ እግዚአብሔር ነው አለው። ከዛን ይሄ እንግዳ ሆኖ ቤት ውስጥ የገባ ሰው ደግሞ እግዚአብሔር ማን ነው ብሎ መለሰለት። ያም ባለ እንግዳ እግዚአብሔርን አታቆም አላቆም ስንት ዓመት ነው? 60 ዓመት።
60 ዓመት ሙሉ እግዚአብሔርን አታቆም ስለዚህ ከቤት ይወጣ ብሎ በውድቅት ሌሊት ጣለው ይባላል። በራእይ እግዚአብሔር ለዚህ ሰው ተገለጠለት። አዋዋልህ እንዴት ነበረ ሲለው አንድ ሰው ቤቴ መጥቶ ነበር እንግዳ ሆኖ ነገር ግን አንተን ስለማያውቅ አስወጥቼ ጣልኩታል። እግዚአብሔር ምን ቢለው ጥሩ ነው እኔ 60 ዓመት የታገስኩትን አንተ አንድ ቀን መታገስ አቃተው ያለው ይባላል። ስለዚህ እግዚአብሔር በጣም እድሜ ልካቸውን ከነ ኃጢያታችን ከነ በደላችን ታግሶን እኛን ግን አንድ ሰው አንድ ሌሊት አንድ ቀን አንታገስ። ስለዚህ ከንስሐ በፊት ሰዎችን መንከባከብ በተለይ ኃጢያተኛ በደለኛ ነው ዘማዊም ይሁን ነፍሰ ገዳይም ይሁን ወደ ንስሐ ህይወት የሚመጣበትን መንገድ ነው። ስለዚህ አሁን ነፍሰ ገዳይ ኃጢያቱ ይሰረይለታል ወይ ዘማዊ ኃጢያቱ ይሰረይለታል ወይ የሚሉ ጥያቄዎች አሉ። አዎ በንስሐ የማይሻር ኃጢያት የለም ምክንያቱም እግዚአብሔር መሐሪ ቸር ይቅርባይ ስለሆነ። ስለዚህ በመጽሐፉ ላይ እንደ ቅዱስ ዳዊት ያሉ ተነሳያን ሰዎች አሉ በመጽሐፍ ቅዱስ እንደተገመጠው እሱን ማንሳት ይቻላል። በጥቅሉ የንስሐን ጥቅም ያነሳል። ወንድ በ40 ሴት በ80 ቀን መጠመቃቸው ቃለ ተዋሶ የተሰኘው መጽሐፋችን ላይ በደንብ አብራርተነዋል ዞር ብለው ቢመለከቱት እሱ። ሌላው ሳይጠመቁ ለሚሞቱ ህፃናትም ያለውን የቤተ ክርስቲያን ሥርዓት በባለፈው ዳሰሳችን ያየነው ነው። ማየጸሎት የቅዳሴ ጠበል የመሳሰሉትንም በባለፈው በደንብ አይተነዋል። ሌላው ይቁረብ አይቁረብ ስለማለት ማን ነው መቁረብ የሚችለው ማይቆርበው? ለአብነት ዘማዊ ወንበዴ ነፍሰ ገዳይ መቁረብ ይችላል ወይ ብሎ ከሚነሱ ጥያቄዎች ምን ይላል? የዳሰሱትን ካዳናቸው የበሉትን እንዴት አያድናቸው ይላል መጽሐፍ። የዳሰሱትን ካዳናቸው ማለት ያቺ ደም ሲፈሳት የነበረችው ሴት የክርስቶስን የልብሱን ጫፍ ብትነካው ደሟ ቀጣለ ይላል አይደለ? ስለዚህ ክርስቶስን ዳሰው የተፈወሱ አሉ። ዳሰው ከተፈወሱ በልቶት ደግሞ እንዴት አይፈወሱም ነው የመጽሐፉ ጭብጥ። ስለዚህ ዘማዊ የነበረ ሰው ነፍሰ ገዳይ የነበረ ሰው በበደል አዘቅት ውስጥ የወደቀ ሰው ንስሐ ገብቶ ተጸጽቶ ስጋው ደሙን መቀበል ይችላል። ዳሰውት እንኳን ምን ያሉ ስለሆኑ የተፈወሱ ሰዎች ስላሉ ብሎ በደንብ። ሌላው አንዲት አራስ ብትታመም ሳትነጻ ስጋ ደሙን ብትቀበልስ ሚላለ መቀበል እንደውም ሲያነሳ ምን ይላል? እሷ ትነጻለች እንጂ ስጋው ደሙ አያድፍም ይላል ስለተቀበለችው ማለት ነው። ስለዚህ የሞት አደጋ ላይ የተጋረጠባት ሴት ቤተክርስቲያን እንደምታቀው ስርዓቶች ማይፈጸሙበት ሁኔታ ካለ አጋዥ ስርዓቶችን ታዘጋጃለች። በደፈናው አንድ ስርዓት ብቻ አስቀምጣ አትቀርም ማለት ነው። ሌላው ንስሐውን ለካህን ተናግሮ የሚሞት የሞተ ቢሞት ወይም ደግሞ ንስሐውን ለካህን ተናግሮ ግን ቀኖና ሳይቀበል ቢሞት ይጸድቃል ወይ ነው። ለዚህ ምላሽ የሚሰጡት ደግሞ ስለ አዳምን መነሻ ያደርጋሉ። አዳም መጀመሪያ ንስሐ ገባ፣ ተጸጸተ፣ ብዙ ዋጋ ከፈለ። ነገር ግን ፍዳውን ኩነኔውን ቀኖናውን ሁሉ በሲኦል ሆኖ ተቀብሏል ይላል መጽሐፉ ላይ። ስለዚህ አንድ ሰው ኃጢያቱን ተናዞ አምኖበት ተጸጽቶ ካለ እግዚአብሔር አምላክ ያንን ኃጢያቱን ይቅር ይለዋል በማለት ጠቅለል አድርገው ምላሽ ይሰጣሉ። ስለ ጸሎት የሚያነሳበት ክፍል አለ። በተጨማሪ ቤት ሆኖ መጸለይ እና ቤተክርስቲያን ሆኖ መጸለይ ሁለቱን ያነጻጽራል። ዋናው ስርዓት አንድ ሰው ቤተክርስቲያን ሄዶ ወደ ቤተክርስቲያን ገብቶ መጸለይ አለበት። ነገር ግን ማይመች ሁኔታ ውስጥ ካለ ጸሎቱ ከሚታጎልበት ቤት ውስጥ ሆኖ መጸለይ። እንደውም በአባ ጊዮርጊስ ዘጋስጫን መነሻ ያደርጋሉ እዚህ ድርሰታቸው ላይ ጸሎቱ እንዳይታጎልበት በቤቱ ሆኖ የጸለየ ደጋ ጥሩ አደረገ። ነገር ግን ለምሳሌ ቤት ውስጥ ሆኖ የሚጸልይ ሰው ንጉስ ጋር በመልእክተኛ እንደሚሄድ ነው። ከቤት ውስጥ ቤተክርስቲያን ውስጥ ሆኖ የሚጸልይ ሰው ደግሞ ቀጥታ ንጉስን እንደሚያገኘው ነው። ስለዚህ ልዩነት አለው ነው ቤት ውስጥ ሆኖ መጸለይና ቤተክርስቲያን ውስጥ ሆኖ መጸለይ። ነገር ግን አንድ ሰው ቤት ውስጥ ሆኖ ስለጸለይ አይኮነንም፣ ስርዓቱ ግን ቤተክርስቲያን ሄዶ መጸለይ ነው ብለው ለዚህም መልስ ይሰጣሉ። ሌላው ተስካር በተመለከተ ነው። ብዙ ጊዜ መናፍቃኑም ከሃዲያኑም ማይቀበሉት ነገር ይመስለኛል። በቤተክርስቲያን ስርዓት አንድ ሰው ከሞተ በኋላ ለሱም ይሆን ተስካር ይደረጋል። ካህናትን ጠርቶ መመገብ፣ የቸገሩትን ነዳያንን ሰብስቦ መመገብ፣ ማጠጣት አለ። ይሄ ደግሞ መጽሐፍ ቅዱሳዊ ስርዓት ነው። መጽሐፈ ሲራክ ላይም አለ። መጽሐፍ ቅዱሳዊ ነው። ለአብነት የምናነሳው ሰው ከሞተ በኋላ በብሉይ ኪዳን የነበሩ ሰዎች ሽቶ ይቀቡ ነበረ፣ አስክሬኑን ማለት ነው። አካለ ቃል ወልድ ኢየሱስ ክርስቶስ በሞተ ጊዜም ሴቶች ሄደው የክርስቶስን ስጋ ሽቶ ሊቀቡ እንደሄዱ መጽሐፍ ቅዱስ ይነግረናል። ሽቶ የሚቀባው ስጋው ጠቅሞት አይደለም። አንዳንድ ሰዎች ምን ሊያረግለት ነው ለሞተ ሰው ምግብ የሚደገሰው? እንደውም አንድ ፈረንጅ ሲያሾፍ ነው አሉ
አንድ ሰው ምግብ ይዞ በመንገድ ሲሄድ የተስካር ምግብ እንደሆነ ሲያቅ አንድ ጥያቄ ጠየቀው። ተነስቶ ሊበላው ነው ይሄንን ምግብ ብሎ አሾፈበት እና ይሄ ኢትዮጵያዊ ምን ብሎ መለሰ ይባላል? የእናንተንስ አበባ መች ተነስቶ ሊያሸተው ነው አላቸው ይባላል። ምክንያቱም እነሱም ሰው ሲሞት አበባ ያደርጋል አይደለ? በእንደዚህ አይነት መልኩ መለሰላቸው ይባላል። በጥቅሉ ስለ ተስካር መጽሐፍ ቅዱሳዊ ማስረጃዎችን እየጠቀሰ የሚያነሳበት ክፍል ለሞተ መጸለይ እንደሚገባ መጽሐፍ ቅዱሳዊ መነሻዎች አሉት። ሌላው ስለ ዝክር ነው። በቅዱሳን ስም የሚደረግ ዝክር አለ። ለሱ ደግሞ አካላዊ ቃል ወልድ ኢየሱስ ክርስቶስ በደቀ መዛሙርቴ ስም ቀዝቃዛ ውሃ ያጠጣ የደቀ መዛሙርቴን ዋጋ ያገኛል ብሎ ተናግሯል። ስለዚህ በቅዱሳኑ ስም ውሃ ማጠጣት የቻለው የበረታ ደግሞ የተሻለ ነገር አዘጋጅቶ መመገብ የነብዩንና የደቀ መዝሙሩን ዋጋ ያገኛል ማለት ክርስቶስ ራሱ የተናገረው መጽሐፍ ቅዱሳዊ ቃል ነው። ስለዚህ ዝክር እንደሚገባ መጽሐፉ በደንብ ያትታል። ሌላው ስለ ንጉስ መጸለይ ነው። ለነገስታት መጸለይ እንደሚገባ አይደለም ለደግ ንጉስ ይቅርና በጣም መጥፎ ለሆነ ንጉስም ይጸለያል ብለው በዚህ መጽሐፋቸው ላይ ያነሳሉ። ቤተክርስቲያን በቅዳሴ ስርዓቷ ሳይቀር በሌሎች የጸሎት መጻሕፍቶቿ ላይ ለንጉስ መጸለይ እንደሚገባ ያስረዳል። ምናልባት አንዳንዴ እንደዚህ ስናነሳ ውስጣችን ሊኮረኮረን የሚችሉ ጉዳዮች አሉ። በተለይ በሃይማኖት የማይመስለን መሪ ሊኖር ይችላል። በየዘመኑ የሚነሱ በስራቸውም ደግሞ በጣም የተወቀሱ የተኮነኑ መሪዎች ሊኖሩ ይችላሉ። ነገር ግን አንድ መጽሐፍ ላይ የተቀመጠ ሃይማኖት ያለ ሀገር ያለ ሃይማኖት አይቆምም። ሀገር ከሌለ ሃይማኖት ሊኖር አይችልም። ሃይማኖት ከሌለም ደግሞ ሀገር ሊቆም አይችልም። በተለይ ኢትዮጵያ እንደ ኢትዮጵያ አይነት ያለ ሀገር ውስጥ ደግሞ አብዛኛውን ጊዜ ሃይማኖትና ቤተመንግስት ቤተክህነትና ቤተመንግስት ትስስር አለ። ነገስታትን እስከ መሾም የደረሰ ስልጣን አላት ቤተክርስቲያን። ነገር ግን ልቦና እንዲሰጣቸው ኃጢያተኛ ቢሆኑ ነውረኛ ቢሆኑ ሰዎችን በግፍ የሚያስጨፈጭፉ ነገስታት እንኳን ቢሆኑ ልቦና ሰጥቶ እንዲመልሳቸው ለነሱ መጸለይ ይገባል። ስለዚህ ቤተክርስቲያን እለት እለት ከማታጓድለው የጸሎት ሂደት ውስጥ መካከል ለንጉስ ለመኳንንት ለሹማምንቱላ ትጸልያለች። መጸለያ ደግሞ መጽሐፍ ቅዱሳዊም ስለሆነ ለነ ዳዊት ለነ ሰሎሞን የተደረገም ጸሎት እንዳለ አብነት በማንሳት ይመልሳሉ ማለት ነው። ስለ ክርስትና አበልጅ ይነሳል። የክርስትና አበልጅ ትርጉሙ አስፈላጊነቱ ያንን ሰው በመንፈሳዊ ሕይወት ኮትኩቶ ማሳደግ ነው። በእኛ ጋር ተለምዶ ነው መሰለኝ በዘመናችን የክርስትና ልጅ ለዝምድና ተደርጎ ነው የሚወሰደው። በጣም ለቅርብ ሰው ክርስትና አባትነት እናትነት ይሰጣል። ከተሰጠ በኋላ ግን ስራውን አያቆም። ዋናው ዓላማ የክርስትና አባትና የክርስትና እናት የተሰጣቸውን ልጅ ኮትኩቶ በመንፈሳዊ ሕይወት ኮትኩቶ ማሳደግ ነው። ለዚህ በመንፈሳዊ ሕይወቱ በሃይማኖታዊ ሕይወቱ ተጠያቂ የሚሆነው ለልጁ ክርስትና አባትና ክርስትና እናት ያመነ የተጠመቀ እዚህ መጽሐፍ ላይ ሲያትተው መጀመሪያ የሚጀምረው ያመነ የተጠመቀ ይድናል ይላልና ህፃናት ደግሞ ገና ልጆች ናቸው። ሳያምኑ እንዴት ይጠመቃሉ ሲባል በክርስትና አባታቸው እምነት ልክ ጸሎት ላይ ክርስትና ሲፈጸም ክርስትና አባትየው ምን ያደርጋል? ጸሎት ሃይማኖት ይደግማል። የሃይማኖት ጸሎት በማን ተገብቶ? በልጁ ተገብቶ ማለት ነው። ከዛች ቅጽበት አንስቶ የሃይማኖትን ትምህርት ያስተምረው ዘንድ ግዴታ አለው። ስለዚህ የክርስትና በልጅ ምን አይነት ግብር መፈጸም አለበት የሚለውን በስፋትና በመላት ያነሳል። ሌላው ተስፋ መቁረጥ ስለማይገባ ቀቢጸ ተስፋ ምንለው ብዙዎች የሚወድቁበት በክርስትና ሕይወትም ሰይጣን ሰዎችን የሚጥለው ተስፋ መቁረጥ ነው። እዚህ ላይ ቆንጆ ምክር አስቀምጠዋል። አንድ ንጉስ ሁለት ሰዎች ላይ የሞት ፍርድ ይፈርዳል። ከዛን ከፈረደ በኋላ የመጨረሻ የምትናገሩት ቃል ካለ እድል ልስጣችሁ አለ። ከመካከላቸው አንዱ ምን ብሎ መለሰ? ንጉስ ሆይ ለኔ 1 አመት ስጡኝ፣ 1 አመት ከሰጡኝ የሚወዱትን ፈረስ እንዲበር ማድረግ እችላለሁ አለ። ከዛን አጠገቡ የነበረው የሞት ፍርድ የተፈረደበት እንዴት ትላለ? ፈረስ እንዴት ሊበር ይችላል ብሎ ሲጠይቀው ምናልባት በዚህ 1 አመት ውስጥ ንጉሱ ሊሞት ይችላል። ንጉሱ ባይሞት እኔ ልሞት እችላለሁ፣ እኔ ባልሞት ፈረሱ ሊሞት ይችላል አለ ይባላል። ስለዚህ ይሄ ሰው ስንት አመት አገኘ? የ1 አመት እፎይታ አገኘ ማለት ነው። በዚህ 1 አመት ውስጥ ሊፈጸም የሚችለውን የሚያውቀው እግዚአብሔር ብቻ ነው። ስለዚህ ተስፋ መቁረጥ ማለት የክርስቲያን የውድቀቱ መጨረሻ ማለት ነው። ክርስትና ሕይወት ውስጥ ደግሞ መንፈሳዊ ሕይወት ውስጥ ደግሞ ተስፋ የሚያስቆርጡ በጣም ብዙ ነገሮች አሉ። በተለይ እኛ ዘመን ላይ ቁጭ ብለን ካሰብነው ሃይማኖታችንን እንጥንጠላ ሊያደርጉ የሚችሉ ሰይጣናዊ ፈተናዎች አሉ። እንደው ዓለማዊ በሆንኩ ሚሉ ሰዎችም ጭምር አሉ። እንደው ለይቶልኝ ዓለማዊ በሆን ይሻላል ብሎ እስከማሰብ በሃይማኖታቸው ተስፋ የሚቆርጡ፣ በቤተሰባቸው ተስፋ የሚቆርጡ፣ በህይወታቸው በሀገር ተስፋ የሚቆርጡ፣ በብዙ ነገር
ራሳቸውን ወደ ተስፋ መቁረጥ ህይወት የሚከቱ አሉ፣ ቀቢጸ ተስፋ። ይሄ ደግሞ ፍጹም ስተት እንደሆነ የክርስቲያን ትልቁ ስራውና መገለጫው ምንድነው ከተባለ ተስፋ ማድረግ ነው። መንግስተ ሰማያትን እስካሁን እኮ አላየናትም፣ ግን ተስፋ መንግስተ ሰማያት እያልን እሷን እያሰብን ጽድቅ እንሰራለን፣ ቅድስና ለማድረግ እንሯሯጣለንና ቀቢጸ ተስፋ እንደማይገባ ያደርጋል ማለት ነው። የመጨረሻው በክርስትና ጊዜ መደገስ መጽሐፍ ቅዱሳዊ መሰረት ነው ወይ? አዎ። መጽሐፍ እሳቸውም ሲያስቀምጡት የሚያነሱት ሁለት ምሳሌ አለ። የመጀመሪያው ጳውሎስና ሲላስ በእስር ቤት ሆነው ያደረጉትን ተአምር ያየው አዛዥ በኋላ ጠየቃቸው፣ አጠመቁት። ካጠመቁት በኋላ የምሳ ግብዣ አደረገላቸው ይላል። ከነ ቤተሰቡ እነሱን ጠርቶ ጋብዟቸዋል። ልዲያም ከተማረች በኋላ ልዲያም ተምራ ከተጠመቀች በኋላ ያደረገችው ጳውሎስንና ሌሎቹንም ጠርታ ግብዣ እንዳደረገች መጽሐፍ ቅዱስ ይነግረናል። ስለዚህ አንድ ሰው ክርስትና ካስነሳ በኋላ ካህናትን ነዳያንን ሁሉንም ቢያበላ መጽሐፍ ቅዱሳዊ መሰረትነት አይደለም፣ ወይም ከመጽሐፍ ቅዱስ ውጭ የተደረገ እንግዳ ነገር አይደለም። እሱ ይቅርና በስጋ የተወለድንበት ልደት እንኳን አንድ ሁለት ብለን እናከብራለን እዚህ መጽሐፍ ላይ እንደተቀመጠ። ስለዚህ ከአብራ ከመንፈስ ቅዱስ የተገኘበትን የእግዚአብሔር ልጅነትን ያገኘበትን ቀን በልዩ ሁኔታ ማክበር እንደሚገባ መጽሐፍ ቅዱሳዊ ስርዓት እንዳለ ያነሳል። በልብ አምኖ በአፍ መካድ ደግሞ ልዩነቱን ለምሳሌ ይሁዳና ጴጥሮስ ይሁዳ የካደው በምኑ ነው? በልቡ ካደው፣ በአፉ ግን አምኖታል። በአፉ ማመኑ በምን ታወቀ ሲባል ሄዶ አሳልፎ ሲሰጠው መምህር ሆይ ብሎ ጠርቶታል። ስለዚህ በአፉ አምኖታል፣ በልቡ ክዶታል። ጴጥሮስም ክዷል። ጴጥሮስ የካደው ደግሞ በልቡ አመነው፣ በአፉ ካደው። 3 ጊዜ ዶሮ ሳይጮህ አላቀውም ማለት። ለዚህ የቅዱስ ጴጥሮስን ክደት ነው የሚያነሳው። የቅዱስ ጴጥሮስም ክደት የይሁዳም ክደት ተመሳሳይ ነው። እኔ በአፌ ነው ካድኩት በልቤ አምኛለሁ ማለት አንችል። ስለዚህ ክደት በልብ አምኖ በአፍ መካድ አለ፣ በአፍ አምኖ ደግሞ በልብ መካድ አለ ማለት ነው። በሁለቱም ክደት ሊፈጸም ይችላል። እነዚህ ግን ይሁዳ በኋላ መመለስ ስላልቻለ የሞትን ሞቷል። ቅዱስ ጴጥሮስ ደግሞ በካደ በቅስፈት አለቀሰ። እንደውም የጴጥሮስን እንባ ስጠን የምንለው እኮ ስለ ኃጢያቱ ስለሰራው በደል በማልቀሱ ነው፣ ስለተጸጸተ ነው። ጸጸቱም እንደው ለማስመሰል ሳይሆን ከልብ ነው። በዚህ ምክንያት ቅዱስ ጴጥሮስ ክደቱ የተገለጠ ቢሆንም በኋላ ግን የሐዋርያት አለቃ በቅድስናም በጽድቅ የሚታወቅ አባት ሆኗል። ስለ ሁለቱ ያነጻጸረ በደንብ የሚያስተምርበት ክፍል አለው። ስመ እግዚአብሔር ለጠራ ሁሉ መስጠት ይገባል ወይ? ገንዘብ ለምሳሌ አህዛብ ሊሆን ይችላል፣ ክርስቲያን ላይሆን ይችላል፣ ኦርቶዶክስ ላይሆን ይችላል። ለለመነን ሁሉ መስጠት ይገባል የሚል ደግሞ ሌላ ጥያቄ አለ። እዚህ ላይ ይገባል ነው በሃይማኖት ቢመስለንም ባይመስለንም። በእርግጥ እዚህ ላይ ሲያነሳ ምን ይላል? እኛ ራሳችን የተቸገረ ሰው ቦታ ሄደን መርዳት ያለብን መጀመሪያ በሃይማኖት ለሚመስለን። ነገር ግን በየመንገዱ ለጠየቀን ሁሉ ሳንለይ መስጠት አለብን። ብፁዕ ማር ይስሐቅ በዚህ በመጽሐፈ መነኮሳት ላይ ስትሰጥ አረማዊ ነው አህዛብ ነው ብለ አትለይ፣ በመስጠት የምታገኘውን ዋጋ እንዳታጣ ይላል። ስለዚህ እግዚአብሔር የዛን ሰው ረሃብ ማስታገሳችንን ነው የሚያየው ማለት ነው። እና መጽሐፉ ላይም እንደተቀመጠው ነውር እንዳልሆነ ኃጢአት እንዳልሆነ በደንብ አድርጎ የሚገልጽበት ክፍል አለ። አብዝቶ ስለ መጠጣት መጨረሻ ላይ ያነሳል። መጠጥ ኃጢአት ነው አይደለም የሚሉት ራሱ አከራካሪ ጉዳዮች ናቸው። በመጽሐፉም የተቀመጠው ሌሎች መጽሐፍ ላይም የተቀመጠው መዝጊያ አድርጎ መጽሐፉ የሚያነሳው አንድ ሰው አቅሙን አውቆ መጠጣት እስከ ስካር የሚያደርስ ከሆነ መስከሩ ብቻ ሳይሆን ኃጢአቱ ስካሩ የሚያመጣባቸው ተጓዳኝ ኃጢአቶች አሉ። ወደ ዝሙት ይወድቃል፣ ያልተገቡ ስተቶች ውስጥ ይገፋፉታልና በመጠጥ ምክንያት እንደውም ቅዱስ ዮሐንስ አፈወርቅ ያስተማረውንም ትምህርት መጽሐፍ ቅዱስ እዚህ መጽሐፍ ላይ ያስቀምጧል። የመጠጥ አስከፊ ደረጃ የሚባለው ማለት ነው። ከዛ ውጪ ግን ራሱን አውቆ ራሱን ጠብቆ በመጠን ሊያደርገው ይችላል። በቤተ ክርስቲያን ውስጥም እንዲህ አይነት የሚደረጉ ስርዓቶች አሉ ነው። ሌላው ይቅር ሳይሉ ይቅር በለን ማለት እና እግዚአብሔርን እንደመደፋፈር ነው ብሎ ደግሞ የሚያነሳው የመጨረሻ ምክር አለ። ጸሎት ስናረግ የምታስታውስ ከሆነ እኛ ይቅር እንደምንል ይቅር በለን ነው ሐሳቡ። ይቅር እንደምንል ማለት የኛን የይቅርታ ህይወት ለክርስቶስ አብነት እንደማድረግ ነው። እኛ ይቅር ስለምንል ይቅር በለን። ስለዚህ አንድን ሰው ይቅር ሳይል ይቅር በለን ማለት አይቻልም ነው። መጀመሪያ እግዚአብሔር ይቅር እንዲል ከፈለክ አንተ አስቀድመ የበደለህን ይቅር ማለት አለብህ የሚል ስለ ይቅርታ ህይወት ያስተማረው ሰፊ ርዕሰ ጉዳይ አለ። በጥቅሉ
በዚህ መርሃ ጽድቅ ባህለ ሃይማኖት ላይ ስርዓት ተኮር ማህበራዊ ግብረ ገብነት እንዳልኩ ከ104 በላይ ርዕሰ ጉዳዮች ነው በውስጡ ያሉት አጫጭር ርዕሰ ጉዳዮች ማለት ነው። እነዚህ ጉዳዮች ላይ ተጠቅሰዋል። ለሌላ መጽሐፍ እድል ለመስጠት ያህል አጠር አድርገን ለማየት ሞክረናል። መልካም ከልብ ነው ማመሰግነው። እንዳነሳው ነው ከመቶ በላይ ያሉት ርዕሰ ጉዳዮች እያንዳንዱ ማብራራት አይቻልም። ያነቡታል ብለን ተስፋ እናደርጋለን። ዋናው ዓላማው ግን መጽሐፉ እንኳን ባያገኙት የተመረጡ ነጥቦች እንዴት ይብራሩ የሚለው ነው። በዚህ ደግሞ በደንብ አብራርተዋል። ዋናው ቁም ነገር ግን እኛ ሁላችን አንብበን እንድንለወጥ ቤተክርስቲያናችን እንድናውቅ ከክርስቶስ ጋር እንድንሄድ ለምሳሌ ከተውናቸው መካከል በጥያቄና መልስ አንድ ጥያቄ አለኝ እያሉ የሚያነሱበት ወደ መጨረሻው አካባቢ ያለ ሲኦልና ገነት አለ ወይ የለም ብለው ለሚከራከሩ ሰዎች ወይም ደግሞ ሃይማኖት መስርተው ስላሉ ሰዎችም የሚያነሳው አለና ገነት ስለመኖሩ ጌታችንን አብነት ያደርጋሉ። ፊያታዊ ዘየማን ሁልጊዜም በቅዳሴው ላይ እንደሚባለው ዛሬ ከኔ ጋር በገነት ትኖራለህ ነው ያለው። ዛሬ ራሱ ሰማይና ምድርን የፈጠረ አምላክ ገነት ስለመኖሩ መጽሐፍ ቅዱስና አብነት አድርጎ ያን ያነሳልና በርካታ ነጥቦች አሉ። ያንን አሁን ይሄ አለ የለም ብሎ እንደው ለአንድ ሰው ሃይማኖቱን ለማጽናት ነገር እግዚአብሔር ስነ ፍጥረትን መረዳት ያግዘዋል። ዋናው ነገር ግን በንስሐ ተመልሰን ሳንክድ በተቀመጠልን ዶግማና ቀኖናችን እንዴት ወደ ህይወት እንቅረብ ነው ትልቁ ያ ነው እንጂ ለምሳሌ አሁን ሐዋርያት መቼ ተጠመቁ አልተጠመቁም አይሁዳውያን እንዲናቸው እንዲህ አይደሉም በቃ ታሪክን መጽሐፍ ቅዱስን ትምህርት ለማድረግ ካልሆነ በስተቀር ታሪክ ነጋሪዎች ሳይሆን እኛ ፈጻሚዎች እንድንሆን በተቀመጠው ነገር መጽናት አለብንና ይሄንን በማስመልከት በይበልጥም ነገር ምስጢረ ሥላሴን ነገር ሃይማኖት ያሉትን ሐሳቦች በስፋት አብራርታልና እዚህ ተገኝተ ስላብራራ ያሉትን ጥያቄዎች ስላፍታታልን ከልብ ነው እናመሰግነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍ ዝግጅታችን እንደተከታተላችሁት መቋጫውን አግኝቷል። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።